ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው? ነባሮቹ በላይክ አዲሶች ደግሞ አይከፈልበትም ላይክ እና ሰብስክራይብ በማድረግ አበረታቱኝ። እንዲሁም ከማዳም ኩሽና እባካችሁ አውጡኝ። እንግዲህ ዛሬ እንደተለመደው በኖላዊ ድራማ መጥቻለሁ። ኖላዊ ድራማ እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው። እንግዲህ ባለፈው ክፍል ላይ ወይዘሮ ሜላት እንግዲህ ተስፋ ቆርጣ ራሷን ለማጥፋት ስትፈልግ እንግዲህ ፈልጋ ድንብላል ደርሳ ከዚህ ለምንድን ነው አንቺ ጠንካራ ነሽ ብላ እንግዲህ እሷም ትመክራታለች። እንዲሁም አንዳንድ ይሄ ታረቀኝም አንቺ ለልጆችሽ ደላለው ታረቀኝ ለልጆችሽ እኮ ጀግና እናት ነሽ አሏ ብሎ እሱም መከራት። ሌላው ደግሞ ሰላምም ምላሴም እንግዲህ እማዬ እኛ እኮ የምንለፈው ላንቺ አንቺን ለማስደሰት ነው ብለዋል ነበረ። እንግዲህ ሰላምም በአቅሟ መስተንግዶ ምሳሌም ምላሴም ደግሞ ያው በአቅሙ ሊስትሮ እየሰራ ነበር። ያው ሀና ናት የማትሰራው እንጂ እና እንግዲህ የምላሴ ደግሞ ልደቱ ደርሶ ነበር። እንግዲህ የምላሴን ልደት ሲያከብሩ እንግዲህ እስከዛሬ ያው በደንብ ሁሉን ነገር አዘጋጅተው ነበረ። አሁን ላይ ግን ያው ገንዘብ ስለሌላቸው ሰላምም እንግዲህ መስተንግዶ ስለምታስተናግድ እንግዲህ ከዛ ቲፕ ይሰጧታል። እሱን ደግሞ ሳታጠፋ ትዛለይ አስተናጋጁ ያን ስታስተናግደው የነበረውም ልጅ እንግዲህ ገንዘቡን ምን አደረግሽው ስላት ሰላምም ያው የወንድሜ ልደት ስለደረሰ ልደቱን አንዳንድ ነገር ገዝቼ አከብርለታለሁ ስትል መስተንግዶ ያኔ እንግዲህ እንቱ ተጠቃሚውም እንግዳስ በቃ ያው ብዙ ገንዘብ ነው የሰጣውሽው፣ ስለዚህ ለእኔ አንድ ቀን ከኔ ጋር ጊዜ ብታሳልፊ ሲላት ሰላምም ተናዳ በጥፊ ብለው ነበር። ሌላው ወይዘሮ ሜላት ናት። ወይዘሮ ሜላት እንግዲህ ታረቀኝ ስራ አግኝቶልኛል ስትል ሰላምም ማለቴ ሀናም እማዬ ታረቀኝ እኮ የሚያመጣው ስራ ላንቺ አይሆንም ትላለች። ምላሴም እንዴ እማዬ ስራ አገኘሽ እንዴ እንኳን ደስ አለሽ ብሎ እናቱን በደስታ ይስማታል። ሰላምም ማለት ብላ ሀናን ስትጠይቃት ሀናም ታረቀኝ የሚያመጣው እኮ ያው እንደምታውቁት የጉልበት ስራ ነው ስትል ነው እንዴ በቃ እማዬ እኛ ልጆችሽ እየሰራን ነው ይቅርብሽ ብትባል ወይዘሮ ሜላትም እንግዲህ እኔ ቤት መቀመጥ ሰርችቶኛል እናንተ እየሰራችሁ አይደለ እኔ ሰራለሁ ብላ እንግዲህ ያው ትሄዳለች። ምላሴ ስለተጠራጠረ እናቱን ተከትሎ ይሄዳል። እናቱን ተከትሎ ሲሄድ እንግዲህ ያው ልብስ ማጠብ ነው። ልብስ እንግዲህ የምታሳጥባት ሴትዮ በደንብ ጠቢው ምንድን ነው ከዚህ ቀደም ሰርተሽ አታውቂም እንዴ ስትላት ሜላትም ውስጧ እየተቃጠለ አይ ሰርቻ ቃለው ትላታለች። ከዛ በኋላ ምላሴ እናቱ ልብስ እያጠበ እንዲሁም ልብስ የምታጥብላት ሴትዮዋ ስትሰድባት ሲያይ በጣም ነበር ያዘ ነው። ሜሉም እንግዲህ ያን ሁሉ ልብስ አጥባ ስትጨርስ ገንዘቤን ስጪ ስትላት እንግዲህ ልጅቷም 200 ብር ስትሰጣት እንግዲህ ሜሉም ይህ ምን ሊያደርግልኝ ነው የለፈውበትን ገንዘቤን ስጪ ይሄ ሁሉ ልብስ አጥቤ ስትላት አሰራዋም እንግዲህ እንዴ ይኸውም እኮ ሲበዛብሽ ነው ስትላት ሜሉም ትናደድና አንገቷን ታንቃታለች። አንገቷን ታንቃት እንግዲህ የልጅቱ ወይም ሜላ ልብስ ያጠበችላት ልጅ ባል ይመጣል። ባልየው ሲመጣ ደግሞ ሜሉ ጋር ይተዋወቃል። ሜሉም ስሙን ስትጠራው እሱም ወይዘሮ ሜላት ምን እያደረግሽ ነው ሲል ልጅቱም እንዴ ታትተዋወቃላችሁ እንዴ አልገባኝም ብሎ ልጁም ተከትሎ ሲሄድ እንግዲህ ወይዘሮ ሜላት ምን እየደረሰብሽን ባላቅም ነገር ግን እንዴት ይህን ትሰሪያለሽ ከኛ ቤት ከኛ ስራ ቦታ ስር ይላል። ሜሉም ተናዳበት ነበር። እንግዲህ ወይዘሮ ሜላት ከዚህ ቀደም እንደምታውቋት እንኳን ለራሷ ለሰው የምትተርፍ ነበር። አንዳንድ ጊዜ አግኝቶ ማጣት በጣም ከባድ ነው እና አግኝቶ ከማጣት እንዲሁም ከሰው እጅ ፈጣሪ አምላክ ይጠብቃል። የሰው እጅ ማየት እንግዲህ በጣም ይከብዳል። አብሶ አግኝታችሁ ልጆች ካሏችሁ እንግዲህ ሜላት ልጆቿ አቀማጥላ ነበር የሴት ወንዶና ያሳደገቻቸውና መስፍኔም እንግዲህ ልጆቼ ራብ ሲሞቱ ማየት አልፈልግም ብሎ ነው እንግዲህ አብሮ ከመጋፈጥ መሸሽን የለመደው እና ምን እንላለን እንደ ወይዘሮ
ሜላት አይነት እናት በጣም ጀግና እናት ናት። ወይዘሮ ሜላት እንግዲህ ያን ሲጀመር ከትንሽ ነገር ሰርታ ነበር ትልቅ ነገር የደረሰችው። ነገር ግን አንዳንድ ያው ምቀኛ ሰው አይጠፋምና ያላትን ያ ሁሉ ቤቷ በልጆቿ ስም ቤት ነበራት። ልጆቿ ቤቱን በሙሉ እንዲሁም ያላትን ንብረት ነበር ወረሰችው። እንግዲህ ጠበቃ እንኳን ሲመጣ ራሱ ጆሮ ጠበቃ አንጥቶላን ነበር። ነገር ግን ሜላት አሁን ላይ የምታምነውም ሰው የላትም። እንግዲህ የዛሬውን ክፍል ደግሞ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ ዛሬ የምላሴን ድራማ እያከበሩ ነው። የምላሴ ድራማ እንግዲህ ባላቸው ያው ቤት ያፈራውን አይደለ እንዳይከፋው፣ ምክንያቱም ብዙ ነገር ስለለመደ ባላቸው አቅም እያከበሩለት ነበረ። ነገር ግን ወይዘሮ ሜላት አንገቷን ድፍት አድርጋ ከፍቷት ቁጭ ብላ ነበረ። እንዴ ምን ሆናችሁ ነው? ተጫወቱ እንጂ ሲል እንግዲህ ድንብላልም አዎ ግርማዬ እውነቱን ነው፣ አንተም ቢሆን እስኪ ዳቦውን ቁረሰው ትለዋለች። ድንብላል ታማኝ ሰራተኛ ናት። ድንብላል እንግዲህ እነ ወይዘሮ ሜላት ሲያጡ እስኪ ጥያቸው ልሄድ አላለችም። ተምቹም ላግባ ሲላት እሷም አልፈልግም እነሱን ገንዘብ ሳላቸው አብሬ እየኖርኩ በችግራቸው ጥዬ አልሄድም ብላ አብራ የኖረች ጀግና ሴት ነች። ከፍቷት እያለቀሰች ስለነበረ ሀናም እማዬ ምን ሆነሽ ነው ብላ ትጠይቃታለች። ተይኝ እስኪ ልጄ ስትል ሀናም ጠጋትልና እናቷን እቅፍ አድርጋት ተይ እንጂ እማዬ አታልቅሺ ስትል እንግዲህ ሌሎቹም እንግዲህ ከፍቷቸው ያለቅሳሉ። ምን ተፈጥሮ ነው እማዬ ስትላት ሜሉም እኔ ለልጆቼ የማልሆን ደካማ እናት ነኝ ትላለች። ሰላምም ቆይ እማዬ አንቺ ምን ማድረግ ትቼ ነበር ትላታለች። ሜሉም አላውቅም እስኪ ተመልከች ግን እዚህ ልጅ እንኳን ኬክ መግዛት ሲያቅተኝ ሲም እማዬ እኔ ኬክ ምን ያደርግልኛል? እኔ የምፈልገው ልደቴ አለመረሳቱን ብቻ ነው። ድንብላልም አየድሌ ምነው አሁንስ አፈሩን በበላው ትላለች። ሰላምም እያለቀሰኝ ድንብላል አሁን ደግሞ አንቺ ምን እየሆንሽ ነው ትላታለች። ሰላምም በቃ ካልሆነ አልሆነም ነው አይደለም፣ ጭራሹንም እኮ አለማክበር እንችላለን ስትል ምላሴም በቃ እናንተ ሰዎች ዝም ትሉ እንደሆነ ዝም በሉ፣ አለበለዛ እኔ ወጥቼላችሁ እሄዳለሁ ይላቸዋል። ወዴት ነው የምትሄደው ትለዋለች። ተነስቶ ሊሄድ ሲል ወይዘሮ ሜላት እጁን ትይዝና እባክህ ልጄ ይቅርታ አድርግልኝ ትለዋለች። ምላሴም እማዬ የአንቺ ጥፋት እኮ አይደለም ይላታል። ህይወት እኮ ያጋጥማል፣ ህይወት ከፍ ዝቅ ነው የሚያደርገው። ምክንያቱም ልክ ነው ምላሴ፣ አንዳንድ ጊዜ ገንዘብ እናገኛለን፣ ከዛ ደግሞ ገንዘብ ይጠፋል፣ ተመልሶ ደግሞ ይመጣል ገንዘብ። ስለዚህ ለሰው ልጅ ደግሞ ዋናው ጤና ነው እና ወይዘሮ ሜላት እንግዲህ ያላትን የአቅሟን ለፍታለች። ከመጀመሪያውም ወይዘሮ ሜላት ልጆቿን ስታሳድግ እንግዲህ ያላባን ነበር ያሳደገቻቸው። ነገር ግን ልጆቿም አድገውላት እሷም ጥሩ ደረጃ ደርሳ ነበር። መጀመሪያ ገንዘብ አጣች፣ በኋላ ገንዘብ አገኘች። አሁን ደግሞ ገንዘብ አጥታለች፣ ቀጣይ ደግሞ ገንዘብ ታገኛለች። እናቱን እማዬ እኛን ደግሞ ያጋጠመን ይሄ ነው እባክሽ አታልቅሽ ይላታል። እዚህ እንግዲህ ምላሴም መሄድ አለብን ሲል እንግዲህ ሀናም ወዴት ነው የምንሄደው ስትለው ምላሴም እኔ ከዚህ በላይ እማዬ እንደዚህ ብላ ማየት አልፈልግም ሲል እንግዲህ ተምቹና አሲር ደግሞ እንግዲህ እንዴት አመሻችሁ ብለው ኬክ ይዘው ይመጣል። ሀናም አሲር ምንድን ነው ብላ ትጠይቃቸዋለች። ተምቹም እንግዲህ ታውቁታላችሁ ቀልዱን እንግዲህ ምንድን ነው ትለያለሽ እንዴ ብቻችሁን ልታከብሩት ነበረ እኛ ደግሞ ከቻልን ይላታል። ሰላምዬም ቆይ ልደቱን ማን ነገራችሁ ብላ ትጠይቃቸዋል። ምላሴም ማለት ጆሮ ምን ነው መንጣት አልነበረብንም እንዴ ይላታል። ጆሮ ማለቴ ተምቹም ከደበራችሁ እኮ መመለስ እንችላለን። ሴም ቆይ ዛሬ ልደቴ መሆኑን ማን ነገራችሁ ብሎ ይጠይቃቸዋል። ባለፈው አመት የበላነውን በዚህ ሰዓት የምንረሳው ይመስልሃል እንዴ? አዎ
አዎ ልደት የሚከበር ያወቅነው እኮ በአንተ ልደት ነበር። ልደትም ስጦታ እንደሚሰጥ ያወቅነው በአንተ ልደት ነበር። ለማንኛውም እንኳን ተወለድክ ይሉታል። ሜሉ ደስ ይላታል። ማለት ጆሮም ይኸውልህ ለአንተ ደግሞ ስጦታ የሚሆን ኬክ ይዘን መተናን ይላቸዋል። እንግዲህ ከዚህ ቀደም ወይዘሮ ሜላት ገንዘብ ባላት እንግዲህ ለጆሮ እንዲሁም ደግሞ ለተምቹ ባላት አቅም ትረዳቸው ነበር። ከቤቷ ሲሄዱ ደግሞ ያው ያላትን ምግብ ታቀርብላቸው ነበር። እንግዲህ በዛ ሰዓት እሷ ባላት ስለረዳቻቸው ዛሬ እነሱም በአቅማቸው እየረዱ ነው። ነገር ግን በዛ ሰዓት አይ ውጡልኝ የት የመጣችሁ ናችሁ ብላ አንቋሻ ብትልካቸው ዛሬ እነሱም አይመጡም ነበረ። ስለዚህ የክፉ ቀን ያው ስንቅ ነው ይባላል አይደለም? ማለቴ ሰላምን በደስታ እኔ አላምንም ምንድን ነው የማየው ትላለች። በል ምላሴ አሁን ኬኩን ቁረሰው ይለዋል። መቼም በዳቦ እናክብር አትለኝም ለእኔ ብቻ እንዳይሆን ኬኩን ያመጣችው። ተምቹም በቃ ላንተ ነው ያመጣ ነው ዳቦውን አንሳና በቃ ኬኩን ቁረሰ ይለዋል። በደስታ ጆሮን ማለቴ ተምቹን ትስመዋለች። እሱም ምን ነው ተጠመጠምሽብኝ ይላታል። ከዛ ትሄድና ደግሞ ጆሮን እንቅ አድርጋ ትስመዋለች። ምክንያቱም ሀና እንግዲህ ያው ምላሴ ያው ከመጀመሪያውም በጥሩ ሁኔታ ስላደገ የወንድሟ ደስታ ስላስደሰታት ሀናም በጣም ነው እሺ የማመሰግነው ትላቸዋል። እንግዲህ ተምቹና ጆሮም አሁን ምላሴ ኬኩን ቆረሰው ቶሎ ይሉት በኋላ እንግዲህ ኬኩን ከቆረሱ በኋላ በደስታ ይስቃሉ። እውነት ለመናገር ከሆነ ኖላዊ ድራማ በጣም ደስ የሚል ነው። ምክንያቱም ወይዘሮ ሜሉ እንግዲህ የምታሳያቸው የእናትነትን ባህሪ ነው። እንግዲህ አንዲት እናት ልጆቿን እንዴት እንደምታሳድግ እና ፈተናዎችን ደግሞ እንዴት እንደምታሳልፍ ነው እንግዲህ ሜሉ ላይ ያዩት። እኔ እውነት ለመናገር ከሆነ ኖላዊ ድራማ ሜሉን ወድጃታለሁ። ምክንያቱም የምትሰራቸው እንግዲህ ከዚህ ቀደም ሀብታም ነበረች። ሀብታሙና ደግሞ ሰዎችን እንዴት እንደምትረዳ ጥሩ የዋናት። አሁን ደግሞ በድህነት ቤቷ እንግዲህ ሜሉ ሁለት ፓርት ነው የምትሰራው፣ ድሃውናና ሀብታሙናና ኖላዊ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። እንግዲህ ሜላት እንግዲህ እስኪ አሁን ገንዘብ አጥቻለሁ ልጆችን ልበትና አላለችም። ወይም አቶ መስፍን እንግዲህ ጥሯቸው ሲሄድ እሷም እኔ አልፈልግም እስኪ ጥያቸው ልሂድ አላለችም። ነገር ግን እስካሁን ድረስ አብራቸው ናቸው ያሉት። እነሱ ደግሞ እንግዲህ ከዚህ ቀደም እንግዲህ እንኳን ስራ መስራት አይችሉም። ያው ታውቃላችሁ የሀብታም ልጅ ምን አይነት አስተዳደግ እንደሚያድግ። እነሱም እናታቸው እንዳትጎዳባቸው እንግዲህ የአቅማቸውን እየሰሩ ነው። ሌላው ሀና ናት። ሀና እንግዲህ አሁን ላይ ወደ ኖላዊ ልሄድ አላለችም። አብራ ከእናቷ ጋር ነው ያለችው። ባለፈው ወይዘሮ ሜላት ህዳ ልብስ ያጠበችበት ቤት እንግዲህ ሚስቱም እዩ እያለ ትጠራዋለች ነው ሲላት እንግዲህ እሷም ቆይ እስከ መቼ ነው ዘግተኸኝ ትለዋለች። ምክንያቱም ባለፈው ወይዘሮ ሜላት ላይ ያደረገችው ነገር ስላናደደው ነው አውቅም ሲላት እሷም እሺ ቢያንስ ያጠፋሁትን ነገር እስኪ ንገረኝ፣ ነገር ጠንቅቀሽ እያወቅሽ ምንድን ነው የምነግርሽው? እንግዲህ ቆይ ያቺ ሴት ማን ስለሆነች ነው የምትቆረቆርላት ብላ ትጠይቀዋለች። እዩ እንግዲህ ከዚህ ቀደም ወይዘሮ ሜላትን እንኳን ለራሷ ለሰው የምትተርፍ ሴት እንደሆነች በደንብ ጠንቅቆ ያውቃታል። እንግዲህ የዩ ሚስት አሁን ተሞላቃለች። ነገ ጧት ደግሞ አይታወቅም እሷም ልታጣ ትችላለች። ስለዚህ ገንዘብ አለን ብለን ሚስኪን ድሆችን ደግሞ ማንገላታት የለብንም። ጊዜ ምን ላይ እንደሚጥለን አናውቀምና እንግዲህ የሴትየዋ ማንነት ሳይሆን የአንቺ ስራ ነው የሚያናዳ። ሴትዮዋ እኮ ወይዘሮ ሜላት ናት ሲላት፣ ሳራም ወይዘሮ ሜላት ማናት ብላ ትጠይቀዋል። ቀድሞው የኔ አለቃ ነች። እኔ ምንም አልገባኝም በምን ምክንያት ከዚህ እንደተገኘች ብቻ አለቃ። ደግሞ ሴትዮዋ ማለት የበፊቱ አለቃዬ ወይዘሮ ሜላት ናት ይላታል። ሳራም ስንገባ አልጋ ሰጠችኝ ያልካት ሴት ናት እንዴ ስትለው ኢዩኤል አዎ እሷ ነች ይላታል። አባለት አልጋ ብቻ ሳይሆን ቲቪና ቁም ሳጥንም ገዝታ የሰጠችን እሷ ነች። ሳራም እኔ አላምንም ስትል ኢዩኤልም አይ እውነቴ ነው የሆነው ይሄ ነው ይላት። ይቅርታ ብላትም ልትቀበለኝ ግን
ቀበለኝ አልቻለችም ይላታል። ሳራም እየቀለድክ አይደለም ስትለው ኢዩኤልም አይ እየቀለድኩ አይደለም፣ ቆይ እንዴት በጣም እኮ ሀብታም እንደሆነች ነበረ የነገርከኝ ትለዋለች። ማውቀው እሱን ነበረ። በእርግጥ በቅርብ ጊዜ ያው ያላት ንግዷ የሆነ ኪሳራ እንደደረሰባት ሰምቼ ነበረ። ይህን ያህል ለከፋ ነገር ይጥላታን ብዬ አስቤም አላውቅም ነበር። ወይኔ ጉዴ ምን አይነት ስህተት ነው የሰራሁት ብላ ትናደዳለች። ሴትዮዋን የምናውቃት ሴት ሰው ስለሆነች ሳይሆን እንዲሁም ማንኛውም ሴት የሰራችበትን ገንዘቧን ግዴታ መክፈል አለብን ብሎ ይነግራታል። ትክክል ነው። አንድ ሰው ከሰራ የሰራበትን የላቡን ዋጋ ግዴታ መስጠት አለበት። ስለዚህ ገንዘብ ስላለኝ ብሎ ሌሎችን ሰዎች ማንቋሸሽ ደግሞ ተገቢ አይደለም። ያውም ወይዘሮ ሜላት እንግዲህ ከዚህ ቀደም ለዩኤልና ለሳራ እንግዲህ ብዙ ውለታ ውላላቸዋለች። ወደነ ወይዘሮ ሜላት ቤት ስንመለስ ኬካቸውን እየበሉ ወይዘሮ ሜላትም ብሉ እስኪ ተጫወቱ ትላለች። እንግዲህ አሁን ላይ ከለቅሶ ወደ ደስታ ነው የተቀየረው። ምክንያቱም ኬኩ ያው ኬክ ስላስለመደችው ለምላሴ እንግዲህ ኬኩም ተምቹና ጆሮ ይዘው ስለመጡ በጣም ነበር የተደሰቱት። ዚህም በእውነት እንዴት አድርጌ እንደማመሰግናቸው አላውቅም ይላቸዋል። ለምኑ ሲል እንግዲህ ምላሴም እንደዚህ ልደቴን ስላከበራችሁልኝ ይላቸዋል። አረ ምንም ችግር የለ ፈዋውን እኛ መጣ ነው እኛው በላ ነው፣ ለዚህ እኮ ምስጋና አያስፈልግም ሲል እንግዲህ ሜሉም አይ ምላሴ ትክክል ነው ልጆቼ ትላለች። ዛሬ የተከፋውበትን ቀን አላስታውስም ነበር፣ አንተ ድንገት መታችሁ ሀዘኔን ወደ ደስታ ቀየራችሁ። እኛ ምን አደረግ ይላል። ልጆቼ የማልሆን ደካማ እናት የሆንኩ መስሎ ነበር፣ ደግሞ እግዚአብሔር ምክንያት አለው፣ አንተን ምክንያት አድርጎ ደስታ ሰጠኝ ትላቸዋለች። አድርጌም እንደማመሰግናቸው አላቀብቅም። ጆሮ በሄድልህ አይሻልም መሰል ሲል ሀና ለምን ተምቹ ስትለው እንዴ ማለት በምስጋና እኮ ሆዳችንን ሞላችሁት ይላታል። ድንብላል እንግዲህ ከገጠር ቤተሰቦቿ ደውለው እንግዲህ ስራ ትሰሪያለች ሲላት ድንብላልም አዎ እሰራለሁ ትላቸዋለች። እንግዲህ እነሱም ያው አባትሽ ታሟን ወደ እሱ ልንመጣ ነው ሲላት እንግዲህ ድንብላልም በድንጋጤ ቁጭ ትልና ወደ የት ነው የምትመጡት? ከዚህ እኔ ካለሁበት ትላቸዋለች። ድንብላልም እኔ ምን ቤት አለኝ ጋሼ፣ እኔ እኮ ሰው ቤት ነው የምሰራው ትላቸዋለች። ድንብላል ስልኩን ከዘጋችሁ በኋላ ሀና ምንድን ነው ስትላት ድንብላልም ወንድሜ ታሟን ስትላት ምን ሆኖ እኔ ምን አውቃለሁኝ ትላለች። ድንብላል እንግዲህ አሁን ላይ እንግዲህ ያው እሷ ስራ የምትሰራ ስለምትመስላቸው ገንዘብ ሲጠይቋት እንግዲህ ገንዘብ ደግሞ አሁን የት አግኝታ እንደምትሰጣቸው አይታወቅም። ድንብላል ሌላ ቦታ ማትሰራበት ምክንያት እንግዲህ እነ ወይዘሮ ሜላትን ገንዘብ ባላቸው ጊዜ አብሬያቸው ኑሬ ገንዘብ ሲያጡ ደግሞ ጥያቸው አልሄድም ብላ ነበር። እንግዲህ ወደ ስራዋ እንግዲህ በሩን ከፍታ ኢዩኤል እያለ ትጠራለች። ትመጣና ወይ አንቺ ነሽ እንዴ ስትላት ወይዘሮ ሜላትም አሁን እኔ ትላታለች። የለም እንዴ ስትላት ሳራም ኢዩኤል ወደ ስራ ሄዷል፣ እሺ በቃ እሱ ከሌለ እኔ መሄድ አለብኝ ስትል ሳራም ቆይ አንዴ የኔ እናት ትላታለች። እኔን ነው ስትላት ሳራም ይቅርታ ለምኑ ነው ይቅርታ ብላ ተጠይቃታል። ባለፈው ስላላወቅኩሽ ነበር እንደዛ የተናገርኩሽ፣ ምን ተናገር ስትላት ሳራም የሰራሽበትን ገንዘብ መከልከል የለብኝም ነበር ይሉም እና ታዲያ አሁን አወቅሽኝ ስትላት ሳራ አሁንም አዎ አውቅሻለሁ ማን እንደሆንሽ ነግሮኛም ብላ ትነግራታለች። ይቅርታ የምትኝ ማን እንደሆንኩኝ ስላወቅሽ ነው አይደል ትላታለች። አዎ በጣም ይቅርታ አድርግልኝ አላደርግልሽም ትላታለች። እንዴ ለምን ብላ ትጠይቃለች። በማንነቱ ሳይሆን በሰውነቱ ነው ማክበር ያለብሽ፣ እንደ አይነት ሰው አልነበርኩም፣ የዛ ጊዜ ግን ምን እንደሆንኩኝ አላቀልቀሉም። አሁን ደግሞ ሌላ ስተት ስትል ሜሉም ጥፋትሽን አምነሽ ይቅርታ እንደመጠየቅ ሌላ ጥፋት ታጥፊያለሽ ትላታለች። እሺ በቃ ተሳስቻለሁ በጣም ይቅርታ አድርጊልኝ ትላታለች። ሳራ እንግዲህ ሜላት እንዳለችው እንግዲህ ሰው በሰውነቱ ብቻ ነው መከበር ያለበት እንጂ ይሄ ኢዩኤል እንግዲህ ወይዘሮ ሜላትን ማን እንደሆነች ስለነገራን ይቅርታ ያለችው እንጂ ሲጀመር ይቅርታ አትላትም ነበር። እሺ እኔ ይቅርታ አድርጌልሻለሁ በራሽበትን ገንዘብ ልስጥሽ ትላታለች። አይ አያስፈልገኝም
ብሰጥሽ ምን ችግር አለው? አሁን አልፏል። ብቻ ለዩኤል ፈልጌው እንደመጣው ንገሪልኝ ስትላት ሳራም እሽ በቃ እነግረዋለሁ ትላታለች። ይቅርታም ስላደረግሽልኝ በጣም ነው የማመሰግን። የሰው ልጅ መገኛው አይታወቅምና ለምታደርጉ ነገር ኃላፊነት መውሰድ አለብሽ። በጣም አመሰግናለሁ ስትል ሜሉም እሺ መልካም ቀን ብላት እንግዲህ ትሄዳለች። እንግዲህ አሁን ላይ ሳራና ሜሉ እንግዲህ እርቅ አውርደዋን በጣም ነው ደስ የሚለው። እንግዲህ ባለፈ እንግዲህ ኢዩኤል ከኛ መስሪያ ቤት ስሪ ብሏን ነበር። ሜሉ እንግዲህ ለዛ ይሆናል የመጣችው። ስለዚህ ሜሉ አሁን ልብስ ማጠቧን ትታ ያላት ሀብትና ንብረቷ እስከሚመለስላት ድረስ ተቀጥራ መስራት ነው ያለበት። እንግዲህ ወደ ስራ ሊሄድ ሲል ሳራ ትከተሏለች። እንዴ ሳሬ ሁል ጊዜ ወደ ስራ ሲሄድ ለምንድን ነው የምትከተይኝ ሲላት ሳራም እንግዲህ እረስቸው ነበር ትለዋለች። ኢዩኤልም ምንድን ነው ይላል። ያቺ ሴትዮ መታ ነበር ስትለው የቷ? ያቺ የድሮ አለቃ ስትለው ኢዩኤልም እና ታዲያ ለምንድን ነው ያልነገርሽኝ ሲላት ሳራም እረስቸው ነው ትለዋለች። ሳራ የምትባል ተንኮለኛ ኢዩኤል ሲመጣ እንደምፈልገው ንገሪ ብላ ወይዘሮ ሜላን ነግራን ነበር። እሷ ግን ምን አለች ሲላት አይ ምንም አላለች፣ መጣች ተመልሳ ሄደች ትለዋለች። እሱ ኢዩኤልም ብትነግሪኝ ሲላት እና ብነግርህ ምን አደርጋለሁ ትላለች። እንግዲህ እሷ ሚችም ሳራ ነገ ጧት የት እንደሚጥላት አታውቅም። ህይወት እንግዲህ ለአንዱ ከፍ ለአንዱ ዝቅ ነው የምታደርገው። እንግዲህ ስለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ እስከዛ ቸረን ሰንበት፣ አገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ ይጠብቀን በያለንበት እና እናመሰግናለን። ባይ ባይ።